ሀና ዛሬ አዲስ እንግዳ ቤት መጥተዋል። እናም የኔ ልጅ ማን ነበር ስምሽ ይሏታል። ሀና እባላለሁ፣ ሀና ኖላዊ ትላታለች። ለነገሩ ሜላት የነገረች ነገር እውነት ነው እንዴ? እትዬ የምንነገረችት ትላለች። ሀና በጣም ደንግጣለች። አረ እሷ ድፍረት ዝም ነው እንጂ ትላታለች። እናም ሀናም በጣም ትደነግጥና ምን ነው ማማ ምን አለችዎት ትላለች። እሷ እኮ ምንም አይነት እፍረት የሚባል ነገር የለባትም፣ አንቺን የመሰለች ልጅ ነው ሰራተኛ ነች ያለችው ትላታለች። ታዲያ እኮ እትዬ እውነታቸውን ነው ማማ፣ እኔ እኮ የዚህ ቤት ሰራተኛ ነኝ ትላለች ሀና። ሴትየዋም እንግዳዋ የመጣችው በጣም ነው የተገረመችው በሀና። ሀና እንዴት ነው የቤት ሰራተኛ ሆነች ብላ በጣም ተገረመች። ከዚህም በፊት ሌላ ሰውን ቤት ውስጥ ሲመጣ እንግዳ ቆይ ትቀልጃለሽ እንዴ? እንዴት ነች የቤት ሰራተኛ የምትሆነው ይላል። እና እሱም ሲጠይቃት እንዴት አንቺ የቤት ሰራተኛ ትሆኛለሽ ይላታል ክብሮም። እና ቆይ የቤት ሰራተኛ ምን አይነት መልክ ነው ያለው? ለብቻ የሆነ ሌላ ነገር አለው ትለዋለች። አንቺ ቆይ የሜላት ሰራተኛ ነሽ? አሁን ማማ ቆይ ምን ተፈጥሮ ነው ምን ነው ብላ ሀናን በድንጋጤ ትጠይቃለች። አታምጣው ስለው አምጥተው ቀልለው ማለት አሁን ላይ ነው ይላሉ። ቆይ ማማ ምንድነው የተፈጠረ ነገር አለ እንዴ ብላ ሀናም ትጠይቃቸዋለች። ቆይ ግን እንዴት ብሎ ነው አንቺን የመሰለች ልዕልት የሜላት ሰራተኛ የምትሆኝው ትላታለች። ቆይ እንዴት ምን ችግር አለው ትላለች ሀናም ትገረምና። ኧረ ተይ ልጄ አይባልም ይሏታል። ማ በፍጹም አይሆንም ትላለች። እናም ሀናም በጣም ጭንቃትና ለምን እንዴት ነው አንቺን የመሰለ ልዕልት ይሄን መልክ ይዘሽ ክችን ለክችን የምትውዩ ትላታለች። አይ ማማ እና ታዲያ የት ልድ ትላለች። አንቺ ነሽ እንጂ ወጣ ብትይ እኮ ምድር ሀብታም ለሀጩን እያዝረከረከ ነበር የሚቀበልሽ ይሏታል። ቆይ ግን እዚህ ምን ትሰሪያለሽ አንቺ ይሏታል። ወይ ማማ ይቀልዳሉ አይደል? ይልቁስ ሜላት የታለች? ውስጥ ነች። ምን ይሰራች? ስራ ይዛለች። ምን አይነት ስራ ብትስ ነው ይሄን ያክል እኔን እዚህ አስቀምጣኝ ትላለች የመጣችው እንግዳ። አይ እትዬ ውስጥ ገንፎ እያገነፉ ነው። ምንድን ነው ገንፎ? አሁን በላን እንዴ ብላ ትቆጣለች። በቃ ችግር የለውም እኔ ገንፎ እሰራለሁ እትዬ ይመጣሉ ትላለች ሀና። ይኸውልሽ ልጄ አንድ ነገር ልምከርሽ፣ ጓዳ ለጓዳ መርመጥመጡን ትተሽ ወጣትነትሽን ብትጠቀኝበት ነው የምመክርሽ ይሏታል። ማማ እንደሱ ነው ብለው ነው ትላለች ሀናም እላፊ ቃላት መናገር አልፈለገችም። ምክንያቱም እንግዳት ነች። በዛ ላይ ደግሞ ሀና እንኳን አይደለም ትልቅ ሰው ማንንም ተናግራ ማስቀየም አትፈልግም። እውነቴን ነው የኔ ልጅ፣ እኔ የምመክርሽ ከልምዴ ነው ይሏታል። ልጄ ጓዳ ለጓዳ መርመጥመጡን ትተሽ ወጣትነትሽን ብትጠቀሚ ነው የሚሻልሽ፣ በኋላ ላይ ግን ይቆጭሻል። በይሺ አሁን ሂጂና ሜላትን ጥሪልኝ ትላታለች የመጣችው እንግዳ። እሺ ማማ በቃ ቡናውን እንዳይቀዘቅዝበት ይጠጡ ትላለች ሀና በጣም ተገርማ ነበር እያየቻት ያለችው ሴትዮዋ። እና የሰጠቻትን ቡና ጭራሽ አልጠጣችውም። ሀና የቤት ሰራተኛ መሆኗን በጣም ብዙዎቹ ይደነቃሉ። ቆይ እንዴት ነው ሀና እንዴት ነች ልጅ የመሰለ ልጅ የቤት ሰራተኛ ምትሆን? ከዚህም በፊት አሮንም መጥቶ ከቤት ቆይ አንቺ ደግሞ የምናሴ ምን ሆነች ሲል የምናሴ የቤት ሰራተኛ ሆነች ስትል ኧረ እባክሽ ትቀልጃለሽ እንዴ ይላታል። እንዴት ትቀልዳለሁ ስትለውም ጭራሽ እዛ ቤት የሚመጡ ሁሉም ሰው የቤት ሰራተኛ መሆኗን ጭራሽ አያምኑም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላማችሁ ስትይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁም ከልብ ነው የማመሰግነው። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ከልብ ነው የማመሰግነው። እንዲሁም ገና ዛሬ ይህን ቻናል የምትቀላቀሉ ካላችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናቸውን አትርሱ። እናም ቀጥታ ወደ ቪዲዮ እንሄዳለን። ይዋም በጣም ተገርማ ወይ ሜላት አንቺ ጉደኛ፣ ይችን የመሰለች የቤት ሰራተኛ ዘንድሮ ለጉድና ያስቀመጠኝ እያለች ብቻዋን ታወራለች። ጎረቤት ሰዋም
እኔስ መቼም አንድ ጊዜ ተረግሜያለሁ። ለጉድ ቁጭ ብዬ ያንቺን ጉድ ቁጭ ብዬ ልቁጠር እንጂ ትላለች። ይህ ማለት እንግዲህ ወይዘሮ ሜላት በፊት በጣም ደሃና ምንም የሌላት ሰው ነበረች። እናም የሆነ ነገር እንኳን ስትለምናትኝ እንዴት ቆይ አንቺ አለመኖሩን እያወቅሽ ለምን አገባሽው? ካላስተዳደረሽ ለምን አገባሽው? ስትላት ነበረ። ወይዘሮ ሜላትም እንዲህ አንድ ሰው እኮ መሆን የለበትም፣ ሁለታችንም ተባብረን ማደር አለብን። ይሄ እኮ የአንድ ሰው ኃላፊነት አይደለም ስትላትም ነበር። እንግዳውስ ዞር በይልኝ ምንም ነገር የለኝም ብላትም ጥላት ስትሄድም ነበር። ወይዘሮ ሜላት በፊት በጣም ብስቁልቁል ብላም ነበር የምታሳልፈው። እናም ያ ሁሉ ነገር አልፎ ሰፈር ቀይራ አሁን ላይ ባለ ሀብት ሆና ነው የምታያት። ስታያት ግን እቺ ጎረቤቷ በተለይ ደግሞ በቤት ሰራተኛዋ በጣም ነበር የተገረመችው። አባባ አሲርን ትምህርት እያስተማሩት ነው። እናም በጣም ይሳሳታል። ብዙ ጊዜ ሲሳሳት እንዴ አንተ ቆይ ግን ልብ የለህም እንዴ ይሉታል። አባባ እስኪ ፍም ምን አይነት ነች ብሎ ይጠይቀዋል። ያሳዩታል። ቅስ ይሉታል። እሱንም ያሳዩታል። ርዕስ ማለት ያንተ የመጨረሻ ስም ነች አሲር የሚለው ብሎ ይሉታል። ቆይ እንዴት ቆይ ምንድን ነው? ፍቅር ቆይ አንተ ግን እውነት ነው የማስበው ነገር? አረ አባባ በቃ ተው። አረ ያራዳ ልጅ አይደሉ እንዴ? በሉ ባላየ ለፉኝ ይላል። በጣም ይገርማቸዋል። አሲር ፍቅር የሚለውን ጽሑፍ ማወቅ ይፈልጋል። እናም ፊደሎችንም ማጥናት ይፈልጋል። ሀናን በደንብ ያፈቅራታል በጣም ግን አሁን ላይ ሀናን የማይጠይቅበት ምክንያት በጣም ብዙ ነገር አለ። ከዚህም በፊት ሊጠይቃት እያለ እንዲሁም ደግሞ በተኛበት ሀና እያለ ግድግዳውን እየሳመም ነበረ ያየ ነው። እናም ግን አሁን ላይ ደግሞ በተለይ ኤልያስ መጥቶ በሱ ስበብ ስለተጣሉ ሀና የኤልያስና የኤልያስ ብሎ ነበር የሚያስበው። እና ይህንን ስለሚያስብ ከዚህም በፊት ጓደኛው ለሀና የፍቅር ደብዳቤ ጻፍላት ብሎት ነበረ። ችግሩ ደግሞ የፍቅር ደብዳቤ ለመጻፍ ማንበብ አይችልም ነበር እና ትንሽ ጓደኛው ይሻል ነበረ። እና ጓደኛው ሲጽፍለት ሲሳሳቱ እንዴት ነበረች ብለው ሲጠያየቁም ነበረ። ያ ሁሉ ግን ሀናን ፈርቶ አይ እህትነቷ ይበልጥብኛል፣ ሀና አፈቅርሻለሁ ካልኳት ትርቀኛለች ይልና አሲርም አልተናገረም ነበር። እና ዛሬ አባባ ጋር ጓደኛውና አሲር ሂደዋል እና ምግብ እየበሉ ነው። እና አሁን እንግዲህ የሆነ ትምህርት እንማራለን ይሏቸዋል። ፈተና ነው እንፈትናችሁ። እናም ከግማሽ በላይ ያመጣ ሰው ፈተና ይሄ ሁሉንም እሸልማለሁ ይላሉ። አባባ ሙዝና ዳቦ ይዘዋል። እናም ፈተናውን ሊፈትኑ ነው። አሲርና ጓደኛው ፈተናውን ማን ያልፈዋል የሚለውን በቀጣይ ክፍል የምናየው